አርሰናል 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 በልተናል። ቴምር የኔ ግብስቲ ሰሞኑን እኮ ቴምር ፖለቲካዋን ትቀዲዋለች እናቴው። ቴምርዬ ቴምርዬ ቤት የማልከባ ቴምርዬ ቴምርዬ። እስቲ ኮፒ ሊክ እንደ ባቢ አይ ባቢ አይ ያራዲያ ልጅ መሆን እኮ አቦ ጀለስ ይዋይመች ወላሂ ይመች ያራዲያ ልጅ። አንተ ብቻ ነህ ቢሳያ ወንድሜዋ፣ አንተ ብቻ ነህ ቢሳያ፣ አንተ ብቻ ነህ ቢሳያ፣ አንተ ነህ። እስቲ አው ሌሎች ቤዝዬ አንዲ ዮ ማን አለ ምን ልትለኝ? ፊልተሩ ናሽ አታስጠይኝ። ፊልተሩ ናሽ ፊልተሩ ናሽ ፊልተሩ ናሽ። ከዛስ አንሹ በቃ አንሹ በስነ ስርዓት አውሪ። እንዴ ይደብራል። ለምንድን ነው የሚደብር? ቆይ እናትን ይደብራል። አንቺ ወንድ ልጅ በፊልተር ምናምን ታወሪያለሽ እንዴ? እንዴ ፋራ ነው የሚሉ ሌሎች ሰዎች። ለምን እግዚአብሔር ሴት ልጅ እንዴ በፊልተር ያወለ ፋራ ነው እንዴ ምናምን ይባላል። በቃ ኖ ኖርማል። ኧረ እኔ ሲጀመር ያላረገው አይደለም ተሳስቶ ነው። የራስሽን ትክክለኛ በጌታ በኢየሱስ ማርያምን እኔ አይደለሁም። ቆይ አትምረጪ፣ ትክክለኛ ፊትሽን አትፈሪ። ማርያምን አልመረጥኩም እኮ በቃ በቃ እንዲህ እኮ ያምርብሻል። እና ቆይ ፊልተር ነው አመዲያ ማርያምን አይደለም። ይሄንን ቀያ በቃ ኖርማል። እስቲ በቃ እኔ አይደለሁም ሚካኤልን እኔ አይደለሁም። እስቲ እዛው ፊልተር ሲያስመርጥሽ እኮ ሎክ ፊልተር የሚል አለ። በቃ ምንም አይነት ፊልተር የሌለበትን ለምንድን ነው አንቺ ሌላ ነገር የምትመርጪው? ጅጅክያን መሰልሽ? ወይኔ ከሰማችን ገደለች ወይ ዶክተር ተወኝ እስቲ ዶክተር። ውስጥ የተቃጠለ ሰሞኑን የማይለሁም ደነዘዝኩኝ ፈዘዝኩኝ። እናቴን ማንሽ ማርያምን አላነሳ ብሎ ልወጣ ነው። ማርያምን አላነሳ ብሎኝ ነው። ቆይ ጌታን ይደብራል። አንቺ ወጣት አይደለሽ እንዴ? በፊልተር ገና እድሜሽ ስንት ነው? ፊልተርን መጠቀም ያለባቸው ሴቶች እኮ ከ40 በላይ ናቸው። ጅቦ ና አንድ በይልኝ። ያቺ ጓደኛሽ ነች? ሚካኤል እንዴ አንቺ አሽቃበጠ በኢየሱስ ስም ነይ በያት። አይ እድሜሽ ከ20ዎቹ ቤት 30ዎቹ ቤት ከሆነ ፊልተር መጠቀም ማለት በቃ በራስ አለመተማመን ነው እናቴ። አይኔ እኮ ያለ ፊልተርም ብታየኝም ከ47 በላይ 50 ቤት 60 ቤት ያሉ ሴቶች ናቸው ፊልተር መጠቀም ያለባቸው። ምን ነው ኮምፎርት ያረከው? እናንተ ወጣቶች ናችሁ። እንዴት ነው ተስፋ የምትቆርጡት? እንዴት ነው ፊልተር የምትጠቀሙ? ተስፋ መቆረጥ እኮ ነው። እናቴም ፊልተር የሚጠቀሙ ሴቶች ተስፋ የቆረጡ ናቸው። በፊታቸው የሚያዝኑ። ያው እኔ ቤት አይደለም ቀያየርሽው። ነሳለኝ አላነሳ ብሎኝ ነው ማርያም። አንቺ ምን ሆነሽ ነው? ይደብራል። ወጣት ነሽ። እናቴን ሰው ይታዘብሻል እኮ። አሁን እኔ ቤት ያሉ 340 ሰዎች ምን ሆና ነው እንዲህ ፊቷን የምትፈራው? 340 ሰው ይዘኑ ሼሪንግ ማይ ላቭ መጣሽልኝ ማይ ሲስተር። ወንድ ልጅም ፊልተር ሲጠቀም የሆነ ሰዓት ላይ አይቼው ወንድ ልጅ ፊልተር ሲጠቀም አይተሽ ታውቂያለሽ? ቆይ ላሳይሽ። አዎ ይጠቀሙ። ይሄንን ፊልተር የተጠቀመ ልጅ አይቼ ድንግጥ በዚህ ይቻላል። ሰማኝ። አሁን ይሄን ፊልተር እሺ አታነሽም? ሚካኤል ምን አስማለኝ። በቃ ስለነበረን ቆይታ በጣም አመሰግናለሁ። እናቴ ተኝታለች ነው። አና ማይ ቢልዲንግ መንጣሽ ፎሎ መችለታ ይሄኛ ያለ ፊልተር አይተኛል አላየኝ። በጓደኛሽ ስልክ ነው እሱ ደግሞ አይፎን ስለሆነ። ይሄም አይፎን ነው በነገራችን። ያንቺ ሳምሰንግ ነው አውቀሽ አይፎን አይደል? አዎ እውነት ነው። ልክ ነህ። ፊልተር አይቀይር። ጄሪና እንደ ወይ ነው ልጅ ጄሪ አለች እንዴ? ተኝታ ነው አለች። ተደራራቢ አልጋ ነው ጅቦ። በቀደም የሆነ ቤት ገብቼ በኢየሱስ አንድ ክላስ ውስጥ ስንት አልጋ? 1 2 3 4 5 6 7 8 ሰው እናቴ ታች ላይ ከስራ የመጡ ተይተው ነበረና ሰው ያው ፊልተርሽን አልታነሽም? ሚካኤልን እምቢ አለኝ።
ያለ ግን ባናስበው አይተዋል ፊቴ ኖ አላየሁትም በጓደኛ ስልክ ነው ያየሁት አይፎን ነው በሴም ነው ፊቴ ኖ not the same ናርጎ ነው እኔን ሰው እየለጠፍከው አርሰናል ብሎ ሲያለቅስ አይቼው እኛ ኢትዮጵያውያን መቀሰምበው አንዳንዴ ሰሚ የኑሮ ውድነት ያንገበገበው ህዝብ ዳቦ መብላት አርሰናል ብሎ ሲያለቅስ እንዴ ህዝብ ግን ማረግሞት ነው አላልሽም ሰላም ያለቀሰው ትናንት ቅድም እየሰማው ነበር ሰልፎቶ ያሉ ሲጮ እናቲቱ የሆነ ዳቦ ቅናሽ ታገኙ እንዴ ብዬ እንጀራ በነፃ መታደል ጀመረ እንዴ እንዳዳነች አበቢ እንዳለችው አጅሬ ኧረ በስመ አብ እንደ ሰው አይ ማልቀሱ ነው እንጂ እኮ ጆኔም ያርሰናል ደጋፊ ነኝ የአርሰናል ደጋፊ ነሽ አዎ እሺ የአርሰናል ደጋፊዋ እንደው ምን ተሰማሽ ሰላም እንጂ ባር ላይ 5000 ሰው የሚበላ አጥቶ ነጫጭ ግፈኛ ነሽ ሲያለቅሱ አይቼ እኔ አፈርኩኝ ይሄ ህዝብ ግን ጤነኛ ነው አልኩኝ እንዳለ ደግሞ አርቲስቶቹ አርሰናል ደጋፊዎች ናቸው በ20 ዓመታችን ይሄማ ጭራሽ ያብሩ ለተሰው የአርሰናል ደጋፊዎች ከ22 ዓመት በፊት ይህንን ዋንጫ ያላዩ ትቀልዱብናላችሁ ሰው ኑሮን ገብግቡት አንድ እንቁላል 30-40 ብር ገብቶበት የእንቁላል የቅናሽ ዋጋ በመንግስት ቲቪ የታወጀ እኮ ነው የሚመስለው አዲስ አበባ ውስጥ ቀይ ባንዲራ ይዘው ያርሰናልን እያሉ ሲጨፍሩ ሱዳን አንድ ነጠላ ዳቦ 30 ሳንቲም ተጨመረ ብሎ ያው 4 ዓመት እየተዋጉ ነው ኢትዮጵያውያን አርሰናል አሸነፈ ተብሎ አዳነች አበቤ እኩለ ሌሊት ላይ የተደወለላት አሉ ከተማ እየተበጠበጠ ነው ሰልፍና ረብሻ እየታየን ነው አዳነች አበቤ እግዚአብሔርን ተደውሎላት ሌሊት ከዛ ብድግ ብላ ወደ አብይ አህመድ ምንድነው አዲስ አበባ እየተረበሸች ነው እየተባለ ነው በጥግና በመሃል ያሉ ሰዎች እንዴትስ ረብሻው መጣ ይሄንን መሃል ደህንነት ያላየውም ጉዳይ ሲያጣሩ ደህንነቶች አርሰናል አሸንፎ ነው አላየና መንግስት ተረብሾ ነው ያደረው አሉ ትናንት ተረብሾ ነው ያደረው እንዴ ረጥጋብ ይሄ ህዝብ እናቴ በልቶ ያድርም እኮ ሰው ደሞ አንዳንዶቹ ማሊያቸውን አውልቀው ራቁታቸውን አጥንታ የጎና አጥንታቸው እየተቆጠረ አርሰናል እንጂ ባር ውስጥ የሰው ልጅ ተርቦ አጥንቱ ነው እየሞተ አረ ምን እንጂ ባር ውስጥ ብቻ ወደ ትግራይ ህጻጽ የሚባሉ የሰው ልጅ መብላት አቀቶት እናቴ ትሙት በሺ አሁን ለነዛ ሰዎች አይለቀስም ስንት ወጣቶች የረገፉበትን ጦርነት አላሳለፍንም እና አሁን አንተ አርቲስት ነህ ለአርሰናል ለኳስ ለንክብል ፈረንጅ ለሚያከባለለው አንዲ ኳስ እንዴት አለቀሰ አርሰናል አማራ ክልል እዝች ከአዲስ አበባ ጎን እዝች ደብረ ብርሃን የሰው ልጅ ተርቦ ካምፕ ውስጥ እያደረ አያስለቅስም ምን ነጮች በሚሊዮን የምራገጡበትን ኳስ ደግፋ አንተ እየየ ስታለቅስ እነሆ ከአርቲስቶቻችን ምንድነው የምንማረው አንዳንድ አርቲስቶች ጥጋበኞች ናቸው የሰው ልጅ ህይወት የማይመስላቸው ካንዲት እንክብል ኳስ የሰው ልጅ አንሶ ሲታይ አይሞጣ ቀራኒው አንዳንዴ እውነቱን እኮ ነው ይሄ ፋንዲያ የሆነ ህዝብ አርሰናል ደፋሮች ናችሁ እናንተ እንደናንተ ደፋር የለም ቆይ ማንቸስተር ዋንጫውን ቢያነሳስ ምን ልትሆኑ እንዳለ ያዛውን ትማት ወጥቶ
ማንቸስተር የሚደግፉት ትላልቅ ሰዎች ናቸው ብሏል። ድራፍት የሚጠጡ ናቸው። አብዛኛው የማንቸስተር ደጋፊዎች ሰካራሞች ናቸው። የአርሰናል ደግሞ ወተት ነው የሚወዱት። በጣም ራሳቸው አጥንት ጥንካሬ ያላቸው አሉ። አብዛኞቹ ደግሞ አርቲስቶች ናቸው። እናቴ ትሙት እኔ ግራ ይገባኛል። እሺ እንደው ደሃው ህዝብ አርሰናል ብሎ አለቀሰ። ኑሮ ውድነቱ ትዝ ብሎት ነው፣ አንገብግቦት ነው። እኔ የአርቲስት እንባ ትወና መሆኑ ነው። በተለይ አንተ አሁን እንደው ሌላ ይቅር ሜላትን የበደልካትን አበዳደል እንዲህ እድሜ ልክህን የሚያስለቅስ አይደለም። ቀጥቅጦ የሆነ ሰዓት ላይ ከመኪና ላይ ጸጉሯን ስቦ እዛ ለውሶ ያን ቪዲዮ እየተቀረጠ ይሄንን በሴት ላይ የሰራው ግፍና መከራ ሳያስለቅስ አንድ አርሴናል የጨርቅ ኳስ አንከባለለ ብለህ የጨርቅ አይደለም ባለኒ ኳስ አንጣል። ህዝቤ ተረብሻል። ውይ ሰው ምን ፍጠሩ ነው ህዝቡ? የተኛ ህዝብ በዛ ሌሊት መቀስቀስ። አዲስ አበባ ያሉት እንኳን ይሻላሉ። ጭፈራ ላይ ነበሩ ሆ እያሉ። የሆነ ገጠር ላይ ነው፣ መብራት የለም፣ በየቤቱ ኩራዝ በርቷል። ብቻውን ይጮሃል አርሰናል አራርያ። እናንተ ተመችቷችኋል። መቀሌ ላይ እንደዚህ አይነት ነገር አለማየቴ ተመስገን። ናይ መቀሌ ብዙ ላይ ቲክቶክ ላይ ነው ያያችሁ። ቲክቶክ ላይ ነው እናንተ ያያችሁ። አርሰናል ወይ አርሰናል የምትበላው የላት ኬክ አማራት። እናንተ ደፋር። ቆይ እዚህ ነፍጠኛው ላውራው። በአማራ ክልል ወጣቱ በዲሮን እየረገፈ እነሱ አርሰናል ብለው ሲጨፍሩ በላንዲ አንዴ በላንጂ ነፍጠኛው ጂቦይ ያባት እውነት እኮ ነው። ተመችተኛል። እናቴ ትሙት የአማራ ገበሬ ማዳበሪያ መንግስትን ስለጠየቀ ጦርነት ተዘምቶበታል። አርሰናል አርሶ የሚያበራው ገበሬ አርሶ ማንም ይዲው አውራ መጣ ሄኖክ ድንቁ እያረከሰ ጂቦ አያ ጂቦ አቤት ወገኔ ወንድሜዋ ጠፋኝ። አሎ አሁን ይሰማል? ድምጤ ይሰማል? ይሰማል። አርሶ የሚያበላውን ገበሬ ከጎኑ ሳይቆም አርሰናል የተባለ ኳስ አንከባላይ ሲለቀስለትና ዱቤ ሲደባለት ደረት ሲደቃለት እንዲህ የሚያሳፍር ነገር አለ? አማራን ዕቃ የምንለው ለዚህ አይደል? ነፍጠኛ አሁን አርሶ አደሩ ነው አርሰናል ነው ለዚህ ለከተሜ ህዝብ የሚሆነው። አዎ ለቻቃሉ እነሱ ዝምረውኮ አርሶ አደሩ የእርሻ ማሳው ታንክና ዲሮን እየተተራመሰበት አርሰናል እንግሊዝ ላይ ተጫወተ ተብሎ አሁን ለዚህ ለከተማ ህዝብ አርሶ ላበላው ገበሬ ነው ለአርሰናል ነው መቆም ያለበት ማልቀስ ያለበት። ንገር ነፍጠኛው ወጣ ዘሉት። አንተ ግን ህዝቡ እኮ ቀላጅ ነው። እናቴ ትሙት ፎጋሪ ህዝብ እኮ ነው። ሼሪንግዬ ማዕረኝ የኔ ምርጥ እንዲህ ቀልዱብናል አይደለ? እንዲህ ያላግጡብናል። ወይኔ ወኪያ ወቃቤ ሽገፈፍ ወሎ ገራገር ላስገባው
መጣልሽ ወሎ ሀማን ጋር ነህ? ይኸው መጣልሽ። አያጅቦ መጣልሽ። ይኸው ሰማ ማን ነው ይሄ? ይሄን ምግብ ብሉ እያልክ ደግሞ ቪዲዮ ቀርጠህ ልከህ ነበረ። ዛሬም ደገምከው። አፈጠኝ እንዴ ያስቀዝን ወንድሜ፣ የዋ ሰላጣ በዝቶበታል። አንቤባ እንዳይዝህ ያስቀዝን ማለት ነው። ይሄ ቦርጭ ይራገፋል። እኔ ልሙት እንዲያስቀዝን አንቤባ ይዝህ። ቆስጣ ሰላጣ አንተ ፍየል ነህ እንዴ? ያስቀዝን እስቲ ያሳየኝ። ቲማቲም በዛበት ወላሂ ያመሃል። ኖ ቲማቲም እኔ አልወድም። የኔ ቆንጆ እንዴት ነሽ? ደግ ነሽ? አታምርም? አያጅቦ እንዴት ነህ? ካላየሃት እንዳታገባ እንዳትለኝ እንደባለፈው ማለት ነው። ማሬዋ ቤተ ክርስቲያን የመጣ አረዲ ሙቺ ቤተ ክርስቲያን የመጣሽ አንቺ ማሪ አይነ ጠላው ላላ አይደለም። እዚህ ሽፎን አለች እያልኩ ነው። አይነ ጠላሽ አይማተብሽ ደግሞ እንዲህ ሴት ልጅ እኮ ገርበብ ስትል ነው የሚያምርባት። አዎ እንደዚህ አንተ ጉፍታ ጣል ስታረግ ጉፍታ አይባልም። አንተ ነጠላ ነው የሚባለው። አንዳች ነገር ይጎፍትክ። አንጋ ጉፍታ ነው የሚባለው። ይሄ እንደሱ አለባበስ ሰማ አርሰህ ጥረህ ግረህ ብላ። አርሰናል በላኩ። አራሹ ገበሬ ይሻላል አርሰናል። አንዴ ዲብ ወይስ ተዋርደናል። ወላሂ ላዚም ተዋርደናል። ማሬዋ አንቺ የዛ ደጋፊ ነህ እንዴ? ባለባታው ምንድን ነው? የደጋፊ የገበሬው ደጋፊ ነኝ እባክህ። አራሽ ገበሬ ልጅ ማሬዋ እኮ ታስቃለህ ስታወራ በእውነት። አንተ ደግሞ ጥርሷን ጠጥ ያለ ነው ማሬ። ወስቲ እኝ በስቲያኒ በረዲዮ እኔ ፈገግቷ ነኝ። እስቲ ወላ ከጅያታለሁ ምን ትመክረኛለህ? ኧረ አላህ ብላ ከጅላ ነው ደግሞ ጥሩ አይደል? ስትመጣ ይሻላል። ምን ለማለት ፈልገህ ነው? በአካል ማለት የፈለኩት ልንገርህ። አለማት አሁን ይታያል ጥሙጋ የጭንቅ ቀን ደራሽን እንደምናሴጋ ሌላ መፍትሄ የለው ወንድሜ። ዋት አልመጣህ ማሪ ገብቶሻል? ታስቃለህ በእውነት። አዎ አለምዬዋ የት ነው የምትኖሪው? ዱባይ እናቴ አይዞሽ ጠንከሪ። ወሎ ወላሂ ላዚም ከጅያታለሁ በል እንዲያቷሽ። ወላሂ እግዚአብሔርን ከጅያታለሁ። ወሎ ሲጀነጅን ተዚህ በፊት ትዝ ይለኝ ነበር። አየሽው ማሪ እኔ ቀን ነው እስቲ ቪዲዮሽን ማንቺ ጋር ማታ ነው አይደል? አየሽ አሜሪካ እኮ ነው ያለ። ስሚ ማሪዋ ማነሽ? ሰርክዬ አሁንም ከእንትና ከያሬር ነው እኮ ተምሬ ነው። ሰርክዬ እናንተ ጋር ማታ ነው? አዎ ወሎ ጋር ጣሃያለች። ወላሂ ላዚም ጣሃያለች። አይሻ እንዴ ድምቅ ብላል። ሱብሃንአላህ እንዴ ያለ ስራ እኮ ነው። እዛ ጣሃይ ነው፣ እኛ ጋር ጨለማ ነው። ወሎ ማሪዋ ሆልዲያውን ባርኪንግ ላርግ አምኮሊው ባክ አንተ ማዳም እኮ ናት። በደንብ አድርጌ ጀንጅኛት አስብቻት ማዳም ናት እኮ የምትጠራብኝ። በና የዛን ጊዜ ነው በቀደም ራይህል ጠንቋ የምትባል ቤት ሂጅ ወሎ ገራገሩ ያንተ ነጣ ፈንታ በልቶ አሜሪካ፣ አንተ ደግሞ አረብ ሀገር። ወሎዬ እኮ ወላሂ እዚህ ነበርኩ መኖር ያለብህ እቁሱም ቢላ። እኔ ከናባባሽ ጋር ብሆንማ እድለኛ ነበርኩ። ከነሉቢ ወላሂ እንግዲህ 30 አቃይኔ ላይ ይሄዳሉ እኮ 30 ግመል እየጠበክ ኢጃዛ እየወጣ እየከካቸው ኤግዛክትሊ ኢጃዛ ሲሆን አሙዛሙ ኢጃዛ ይመጣል። ወዲያ ማማ እንደምን ይሻላል? አይኔ ድል ወይኔ ሃኒክ ሲያስቁ ዋግኝሽ ወይ ማርያም ዋኬሽን ላኪልኝ ማርያም። ወዲያ ሎሄሽን ታውቂያለሽ? ሎሄሽን ይሄ መንገድ የሚመራው ታለሽበት ድረስ ነው የሚያደርሰኝ። ሎሄሽን ታውቂያለሽ?
ስማ ጅቦ ግን አታምርም። የምር የደስ ይላል። ለቀም ያለች በዛ ላይ ደግሞ እንደው ወላሂ እድሜዋ 25 የማያልፍም ትኩስ እኮ ነው። 25 20 መጀመሪያዎቹ አትሆንም። ኧረ መዲያም የመጣች በል ቻው ወንድሜ ወተ በልታው ተው መደም የመጣች ነው ያለው። ወላሂ መዲያም የመጣች ማሰላማ